እባክሽን ለትንሽ ቀን ማረፊያ ይኖርሻል። አይ ምንም አልተፈጠረም። በቃ አቶ አምነን እዚህ እንድቆይ አልፈለገም። አንቺ ደግሞ ከባለቤቱ የሚያውቅ የለም። ምናልባት የሰራሁት ምግብ አልጣፈጣቸውም ወይ ጽዳቴን አልወደዱት ይሆናል። ግን በቃ አንቺ ጋር እንዳርፍ ፈቀጅልኝ የኔ ጓደኛ። ፈጣሪ አለሁ ይበልሽ። እሺ የዞሮ ዛራ ደሞዝሽን አልወሰድሽ። አሁንም ልክልሽ ይሆናል። እኔ ደሞዜ ገንዘብ አይደለም ቤተሰባዊነት ነው። አመሰግናለሁ። ሰላማችሁ ይብዛ። እና ዛራ አቤት። እኔም ዛሬ ከዚህ ሄዳለሁ። አብሬሽ እመጣለሁ። አቶ አምናን እንግዲህ ያልጠበቀው ነገርና ያላሰበው ነገር ነው ያጋጠመው ማለት ነው። ምክንያቱም እሱ እንዳሳቡ እና ሳራን ብቻ ከቤት ውስጥ ሊያወጣ ነበር ሐሳቡ። ታውቃላችሁ አቶ አምናን በጣም ስሜተኛና የሚያደርገውንና የሚወስነውን ነገር አለማወቅ በአንድ ነገሮች ብቻ የሰዎችን ህይወትን ወይ ደግሞ የራሱን ህይወት ማመሰቃቀል የለመደው አቶ አምናን እንግዲህ በአሁን ሰዓት ደግሞ የሚወዳትን የሚሳሳላትን እንዲሁም እሷ የምትሳሳላትን በጣም ከዚህም በፊት ነበር መውጣት የፈለገችው ማለት ነው። ግን እናት ሳራ በፍጹም እጅ መስጠት የለሽም፣ መውጣት የለብሽም፣ መታከስ አሪፍ ነው ልጄ፣ ትግስተኝነት በጣም አሪፍ ነው፣ ነገ ሄዶ ያንቺ ይሆናል በማለት እንደ እናት እየመከረቻት ከዛም ጋር ታቷ አምናን ጋር እንድትቀጥል አድርጋት ነበር ማለት ነው። ማንም ብሌንን ማለት ነው። ግን አቶ አምናን የሰው ክብር ስላሌለው ለሰው ልጅ ክብር ስላሌለው ማለት ነው በአንድ ነገር በአንድ ፎርሳ በአንድ ሰው ልጅ ባጠፋው ጥፋት ሰዎችን መኮንን ሰዎችን ምንም ነገር ሳያጣራ እንግዲህ በስሜተኝነት ሆኖ ነገሮችን በጣም በሚያሳዝን ነገር ለውሳኔ በመሮጡ የተነሳ ብዙ ህይወቶቹ እየተመሰቃቀሉ ይገኛሉ ማለት ነው። ይሄ ሁላ ነገር መስዋዕት እያስከፈላሉ የራሱ ጸባይ የራሱ አመለካከት ነው ማለት ነው። የራሱ አመለካከት ምክንያቱም ከዚህም በፊት ራሱ ብሌንን መርጦ ሌሎቹ ሴቶች ከቤት ውስጥ ባስወጣ ኑሮ ዛሬ እናትየዋ እንደዚህ አይነት ነገር ውስጥ አትገባም፣ እንደዚህ ለሞትም አትሄድም ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንዳጽያት ይሳውን እንደጌታዬ እንደቸርነቱ አለው ክብር ምስጋና ይግባው። ለቤት አዲስ የሆናችሁ ላይክ እና ሼር እያረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። እንደዚህም ሰብስክራይብ አድርጉኝ። የሚከፈልበት ነገር የለም። ለእናንተ እጃችሁ ለኔ በጣም ይጠቅመኛል። ለምታረጉት ላይክ፣ ለምታደርጉት ሰብስክራይብ፣ ለምታረጉት ኮሜንት ስትጽፉልኝ ለኔ ይጠቅመኛል ማለት ነው። ለእናንተ ባይጠቅማችሁ ማለት ነው እንተጋገስላችኋለሁ ኢትዮጵያኖች እላችኋለሁ። እና ይዤላችሁ የመጣው ድራማ እኔ አስተማሪ መስሎ የታየን ድራማ እኔ ከተማርኩበት እናንተም ትማሩበት አላችሁ በማለት ይዤላችሁ ቀርብ ያለው ማለት ነው። አቶ አምናን እንደምታዩት ለሁሉም ለትንሹም ለትልቁም በጣም ስሜተኛ ነው። በስሜተኛ ብዙ ነገሩን አሳጥቶታል። አንደኛ እናቱን እንዳያጣ አድርጎታል። ሁለተኛ ብሌንን የመሰለ ጅግና ሴት እንዳጣ ያደረገው ይገኛል ማለት ነው። ይሄ ሁላ ነገር ደግሞ ለምንድነው ሲባል የራሱ ክፋትና የራሱ ቶሎ ስሜተኝነት በቃ ቶሎ እንትን ነው የሚሆነው፣ ቶሎ ነው የሚናደደው ማለት ነው። ቶሎ ለሁሉ ነገር ውሳኔ ማለት ነው መሆን የለበትም። ሰው ልጅ አንድ ሰው ነገር የሆነ ነገር ሲያስብ ማገናዘብ ማሰብ አለበት ማለት ነው። ገባችሁ? ምክንያቱም ወደ መጥፎ ነገር እንድንገባ ስለሚሆን ማለት ነው። እንደ አባባል ተጠቅራስላችሁ ሔዋን በገነት በነበረችበት ሰዓት ሳጥናኤል መጥቶ እንደዛ ሲያጃብብላት እንደዛ መልስ ሲሰጣት
አስባ ነበረ መልሱ መመለስ የነበረባት። አዳምን አንተ የሰማይ ንጉስ አንተ የምድር የሰማይ ንጉስ ስለው በፍጹም እኔ አይደለም የሰማይ የምድር ንጉስ ፈጣሪ ነው ብሎ መለሰለት። እሷ ደግሞ አንቺ እኮ የምድርና የሰማይ ንግስት ነሽ ስራ እሺ ብላ ተቀበለች። በዛች በአንድ ቃሏ አለማሰብ አለመገናዘቧ 5504 አመት ብሎ እንድትቀጣ አድርጓታል ማለት ነው። ለምን አለማሰብና አለመገናዘብ ማለት ነው። ቤተሰቦቼ ለመሰላችሁ ይሄ ለኛ ትምህርት ነው። በህይወታችን በሄድንበት በመጣንበት ነገር ከድራማ ብቻ ከብዙ ነገር እንማራለን ማለት ነው። እና ከአቶ አምናን የምንማረው ነገር ምንድነው? ቶሎ የሚወሰን ውሳኔ ትልቅ ዋጋ እንደሚያስከፍል ማለት ነው። እንግዲህ በአሁን ሰዓት ጄሪ እርጉዝ ነች። እርግዝናው የሱ እንደተሆነ ነው የሚታወቀው። በፍጹም ግን የአቶ አምናን አይደለም። ምክንያቱም ታውቃላችሁ የአቶ ሙስጠፋ እንደሆነ ማለት ነው። ጄሪ የመጣችው እዛ ቤት ለብርና ለብር ነው። እንደዚሁም ደግሞ እንትና ደግሞ የመጣችው ሲፋን ደግሞ ለበቃል የመጣችው ማለት ነው። እንደምታውቋት አክስትየዋ ዛሬ ተደርቦ እሷ እኮ ለኔ ብላ ነው እዚህ ቤት የመጣችው ምናምን ብሎ ቢያሽቃብጥላትም እሷ ደግሞ ለበቀልና የወንድሟን ሀብትና ንብረት ለመውረስ ነው የመጣችው። በጣም በሚያሳዝን ነገር አቷምና በአሁኑ ሰዓት በጠላቶች እጅ እየተከበበ ይገኛል። ግን ደግሞ ለሱማ አይታየው ለኛ የሚታየን ብዙ ነገር አለ ማለት ነው። ያው ግን ልጁ በጣም አስቸጋሪ ልጅ ነው። በጣም ስሜተኛ ነው። በጣም ሲወስን የሆነ ነገር ሲወስን ለነገ ለዛሬ ብሎ አይወስንም። በጣም በሚያሳዝን ነገር ማለት ነው። ቤተሰቦቼ ይሄ ነገር ጥሩ ነው ብላችሁ ታስባላችሁ እንዴ? እኔ ጥሩ አይደለም ብዬ ነው ማስበው። ነገሮችን አንድ ነገር ሲወሰን እያስተሳሰብን እያገናዘብን መወሰን ሲገባን ግን እንደሱ ስሜተኛ ከሆነ እንደ አቶ አምናን ህይወታችን እየተመሰቃቀለ ይብን ቤተሰቦቻችን በሱ ስህተት እናጣለን ማለት ነው። ገባችሁ አይደለ? ስለዛን ምን ማድረግ አለበት ስል አገናዝበን ሀስበን እውነት ይሄ ትክክል ነው ወይ እያደረኩት ያለውስ ነገር ምንድነው ይጠቅመኛል እንዴት ነው ብለን ማገናዘብ አለብን። አለበለዛ የገጠመው ታውቃላችሁ። ከዚህም በፊት እንግዲህ ጄሪ ምን እንዳደረገ ሲፋን ምን እንዳደረገ ወይዘሮ ሜርሲ እዛ ቤት ውስጥ ምን እንዳደረገ ታውቃላችሁ። እዛ ቤት ውስጥ አንድ ለመልካም ነገር የቆመችው ማለት ብሌን ናት። ከውጭ የመጣች ብሌንና እናት ሳራ ናቸው። ለሁለቱ ያን ጊዜ ባዘኑ ጊዜ ሲያጽናኑት የነበሩት አይዞህ ብሎ ተጎኑ የቆሙት ሁለቱ ነበሩ ብቻ ናቸው ማለት ነው። ግን አቶ አምናን ይሄንን ነገር ምንም ነገር እየተመለከተና እየገባው አይደለም ማለት ነው። ይሄ ነገር ደግሞ ስላልገባው እውነቴን ነው የምላችሁ ህይወቱ በጣም ከባድና በጣም አስቸጋሪ ነው የሚሆንበት ማለት ነው። እኔ ብቻ ፈጣሪ ልቦና ይስጠው። እንግዲህ ጄሪ አሁን የምትዋረድበት ሰዓት እየቀረበ ይመስለኛል። ጄሪ ውርደቷ ሰዓት በጣም ጥቂት ሰዓት ነው የቀራት፣ ትዋረድበታለች። ምክንያቱም እያደረገችው ያለችው ግን ወይዘሮ ጄሪ በጣም ነው የሚገርመው። እንግዲህ ባሏ ቤት ድረስ መጥቷል ማለት ነው። ይሄ በነገራችን ላይ በሰው ላይ የሚሰራ ነገር ነው። ሁሌ በሰው ላይ ተንኮል እሰራለሁ ብላችሁ ስታስቡ በህይወታችሁ ፈጣሪ ምን እንደሚያመጣባችሁ አታውቁም ማለት ነው። ገባችሁ አይደል? እውነቴን ነው የምላችሁ። አሁን ይሄን ሙስጠፋን ቤት ድረስ እንዲመጣ ያደረገው ምን እንደሆነ ታውቃላችሁ? እሷ የያዘችው ክፋት አይስዋቻል እንዲሳካላት አልፈቀደላትም ማለት ነው ፈጣሪ። በፍጹም ሲጀመር ፈጣሪ ከእንደዚህ አይነት መጥፎ ነገር ሀሳብ ጋር አይቆምም ማለት ነው። ስለዛ እንግዲህ በጥፊ እንደሞልወያ እየወለወላት ይገኛል ማለት ነው ወይዘሮ ጄሪ ማለት ነው። በጣም በሚያሳዝን የምትገባበት የምትወጣበት ነገር ግራ እየገባት ነው። ምክንያቱም ሙስጠፍሻ ልጄ በጣም ኃይለኛ ሰው ነው። አለበለዚያ ህይወትሽን ነው ሲኦል የማደርግልሽ እያለ ይገኛል ማለት ነው። እንደውም አሁንማ ከወይዘሮ ሜርሲ ጋር እንግዲህ ተቀጣጥረዋል ማለት ነው። ምክንያቱም ሁለቱን አንድ ላይ መለያየት ማለት ነው። ሜርሲ በአሁን ሰዓት ልጄ ከሲፋን ጋር ልትድረው እንግዲህ እየተደራደረች ትገኛለች። ለምንድን ነው እንደዛ ማድረግ የፈለገችው? ምክንያቱም እንደዛ ልታረግ የፈለገችው ጉዳዩ ለምን እንደሆነ ታውቃላችሁ? ሲፋን እያዋጣቻት ነው። ሲፋን በጣም ኃይለኛ የቤቱ አንደኛ ጠላት ስለሆነች በቃ ሲፋን አቶ አምናንን ተቆጣጠረች ማለት ሀብት ንብረቱን ተቆጣጠረች ማለት ነው። ሲፋን ወይዘሮ ሰልተና ማለት ነው። እና ቤተሰቦች ለማንኛውም ሲፋን እዛ ድረስ ሳትደርስም ካሁኑ አንገቷን ሳትላት አይቀርም ወይዘሮ ሜርሲን ማለት ነው። ምክንያቱም አቅዳላታለች ከዚች ምድር እንድታልፍ አደርጋታለሁ እያለች እየፎከረችላት ትገኛለች። ቤተሰቦቼ ለማንኛውም ለቤት አዲስ ለሆናችሁ ላይክ እና ሼር እያደረጋችሁ እንደምታውቁ አድርጉኝ። መልካም ቆይታ፣ መልካም ጊዜ